የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁም። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለትም ወቅሰዋል። ጀነራል ታደሰ በእሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበረ በመጥቀስ በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በትግራይ ብዙ ጥፋት ማስከተሉን ገልጿል። ጀነራል ታደሰ የክልሉ ኢንቨስትመንትና መሬት ጉዳዮችን እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያቸው ያሉ አካላት ለማበልጸግ ተጠቅመውበታል ያሉት ጌታቸው ጀነራል ታደሰ ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበረም አስታውሷል። በሌላ በኩል ህወሓት የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። ባለፈው ሳምንት በሰራዊቱና በሰላማዊ ህዝብ ላይ በሰማይና በምድር በተፈጸመ ጥቃት ወይም ድብደባ የወገኖቻችን ህይወት አልፏል ብሏል። ፓርቲው የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና ሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅምን ወደ ትግራይ በማስጠጋት ሌላ ዙር ጦርነት በማሴር ላይ ይገኛል ሲል ድርጅቱ ከሷል።